ሰላም ውድ የቆጣሪ ፖድካስት ቤተሰቦች በአምስተኛ ኤፒሶዳችን ተመልሰናል። በአዲስ ኤፒሶድ ተመልሰናል። በዛሬ ኤፒሶዳችን እንግዲህ አሁን ሶሻል ሚዲያ ላይ አነጋጋሪ የሆነ አንድ ጉዳይ አለ። እስቲ እኛ አነጋጋሪ የሆነውን ጉዳይ ከመናገር በቪዲዮ እስቲ አነጋጋሪ ጉዳይ ምንድነው የሚለው አብረን ተከታትለን እንመለስ። ቪዲዮ ይገልጽልናል ብለን ስላሰብን ነው ኢንትሮውን። እስኪ ቪዲዮን አብረን ተከታትለን እንመጣለን። ስለ ሀገራችን ዩኒቨርሲቲዎች ሳስብ በብዙ ነገር አዝናለሁ። በመጀመሪያ ዩኒቨርሲቲ ምን እንዲሆን ነው የሚጠበቀው? ዩኒቨርሳል ኖሌጅ ያለበት አጠቃላይ የዩኒቨርሲቲ ማህበረሰብ ደግሞ አምክናዊነት እንዲላበስ ነው። እንደው ሎጂካል ስፔስ መሆኑ ቀርቶ ለምንድን ነው ግን የጭቆና ማዕከል የሚሆነው? ዩኒቨርሲቲ ውስጥ ያለው ጭቆናና ኢምክንያታዊነት ተቋማቱ የምርምርና የሳይንስ ማዕከል እንደሆኑ ራሱ ያስረሳል። ጭቆና ስል እንዲሁ ኃይለ ቃል ለመስጠት አስቤ ሲሆን በትክክል ገላጭ ስለሆነ ነው እንዲምለው። የአዲስ አበባ ዩኒቨርሲቲ ተማሪዎች ጸጉራችን እንድንቆረጥ እያስገደዱ ነው ብሎ ካምፔን ነገር ጀምረዋልና ባለፈው ሳምንት ሙስሊም ሴት ተማሪዎች መብታቸው እንዲከበር ጥያቄ እያቀረቡ ነው የሚል ነገር አይቻለሁ። እንደው አንድ ሰው የሌሎቹን መብት ሳይጋፋ የፈቃዱን አይነት ጸጉር ስታይል ቢከተል ዩኒቨርሲቲ ውስጥ ምን ችግር ሊፈጥር ይችላል? ይሄን ሊያብራርልኝ የሚችል ሰው አለ? ቆይ ይሄን ክልከላ የሚወጡ ሰዎች በላይ አካላት በአስራዎቹና ሃያዎቹ ዕድሜ እያሉ ጸጉራቸው እንዴት ነበር የሚያርጉት? አይ ነው እንዲህ ያለ ሎጂክ ማቅረብ ተራ ሊሆን ይችላል፣ ግን ነገሩ በጣም ስለሚገርመኝ ነው። በጉርምስናና ወጣትነት ዕድሜ ላይ ያሉ ወንዶችን ታግሉ ሰሚት አስደርጎ ጸጉር ማስቆረጥ ምንድነው ዓላማው? ለምንስ ነው ተማሪዎቹ ሳይንስ ሊማሩ ወይ ሊፈጥሩ የሚመጡበትን ቦታ የበታቾቻቸው ላይ ፍላጎታቸውን ረግጦ መጫን እንዲማሩ የሚደረጉት? በዚህ ዓመት የዩኒቨርሲቲው አመራር ጸጉር ህጉን ያወጣው ላብራቶሪ ሲገቡ ምናምን የሚል አይነት አስቂኝ ማብራሪያ ሰጥቶ ነበር። ጉዳዩን ከላብራቶሪ ጋር የሚገናኝ ከሆነ ላብራቶሪ ሲገቡ የሚለበሱ ልብሶች አሉ፣ በማንኛውም ዓለም እንደሚደረገው። ይሄ ሽፋን ነው እንጂ ፕሮቶኮል የሚጠይቁ ፊልዶች ለሚከታተሉ ተማሪዎች ብቻ ይቆረጡ ማለት የሚችሉ ነበር። ተማሪዎች እንዲህ አይነት የግለሰብ ነፃነትን የሚጥስ ህግ ሲወጣባችሁ ተደራጅታችሁ መብታችሁን መጠየቅ አለባችሁ። እንደ ዩኒቨርሲቲ እኮ የሪዝም ቦታ ነው። የዛሬ 50 እና 60 ዓመት እናንተ የተማራችሁበት ክፍል የተማሩ ወጣቶች አይደለም የሚል ብዙ ነገር ኩዌስችን ያደርጉ ነበር። ሰላማዊ በሆነ መንገድ ጥያቄያችሁን አቅርቡ። የግለሰብ ነፃነታችን የሚከበር በሉ። ሌላ ብዙ ባልጠብቅም ግን አንድም ሆነ ሁለት ብትሆኑ ብዙ ተከታይ ያላችሁ ሰዎች የተማሪዎቹን ጥያቄ ጮክ እንዲል ድምፁ ናቸው። ናው ዩኒቨርሲቲ ሲገባ ጸጉርን ተቆረጥ ከተባልክ እስላይክ ደሞይ እውቀት በጸጉር አይደለም የሚገቡ። ግን ያ ልጅ ትምህርት ቤት ሄዶ ጸጉሩን ሰርት ሄዶ ለመማር አፒረንሱ ማሳመር ይፈልጋል። ቆጣሪ ፖድካስት እንግዲህ ያው እንደተከታተላችሁት ነው። ቀደም ብሎ ያው ቪዲዮቹን እንደተከታተላችሁት ነው። ጉዳዩ ዛሬ የምናነሳው ጉዳይ እንግዲህ ከዩኒቨርሲቲ ጋር ተያይዞ ከአዲስ አበባ ዩኒቨርሲቲ ስፔሻሊ በጣም በብዛት የሚወጣው የአዲስ አበባ ዩኒቨርሲቲ ተማሪዎችም ይሄ ሶሻል ሚዲያ ካምፔን ሊመስል በሚችል ሁኔታ በጣም ተደጋጋሚ እንትኖች ግራፊክሶች በእርግጥ በኤአይ የተሰሩ ናቸው። በጣም ግራፊክ ኢሜጆች ድምጻቸውን ለማሰማት እየተደጋገሙ ነው። በጣም ብዙ ግሩፖች ደግሞ እየተከፈቱ አለ። እንደዚህ ነገር እየገጠመን ነው። እስኪ ጉዳዩ ላይ ምን ትላለህ? ገራሚ ነው እውነት ለመናገር። ቪዲዮ ላይም እንደተከታተላችሁት ነው። እኔም አንዳንድ ዝም ብዬ ሪሰርቾችን ለማየት ሞክሬ ነበርና ህጉ ምንድነው የወጣው ህግ አዲስ ነገር ምንድነው ሲባል አዲስ አበባ ዩኒቨርሲቲ እንግዲህ ራስ ገዝ ከሆነ በኋላ ከመንግስት እንትን ከወጣ በኋላ ህጉን አፕዴት አድርጎታል። አዲስ ህግ አፕዴት አድርጎታልና ዘንድሮ መጀመሪያ የዚህ የ2018 የትምህርት ዘመን ሲጀምር ልክ ነው አፕዴት አድርጎታል። አፕዴት ካደረጋቸው አንደኛው አሁን እንግዲህ መነጋገሪያ የሆነ ኢሹ የጸጉርና የተማሪ ገጽታና ያለባበስ ስነስርዓት ስፔሻሊ ደግሞ አሁን ብዙ ጉዳይ የቀረበበት የጸጉር ጉዳይ ነው። አዲስ ኢሹ ሆኖ የመጣ ጉዳይ በየማስ በቀለም ወንዶች በማሳደግ ነው እና ቁጥሩን ላለው እኔ እንዴት እንደሚለካ ባለ 1.5 ሴንቲሜትር ማሳደግ ከዛ በላይ ከሆነ አይቻልም። ዩኒቨርሲቲ ግቢ ውስጥ መግባትም ክላስ መከታተልም ፈተና መፈተንም ዲሲፕሊነሪ እርምጃ ያስወስዳል የሚል አይነት ህግ ነው የተሻሻለው ህግ የሚለው። ያው እንግዲህ ዩኒቨርሲቲ እንደምታውቁት ከተለያዩ የኢትዮጵያ ክፍል የሚመጡ ተማሪዎች የሚሰበሰቡበት የመማሪያና የመመራመሪያ ቦታ ነው። ሁላችንም እንደምናውቀው ይሄን ሁሉ የሚያስተናግድ ትንሿ ኢትዮጵያ ነው እንደሚባለው አይደል? ዩኒቨርሲቲ ኦብቪየስሊ ብዙ አይነት ባህል ትንሿ ኢትዮጵያ የሚባል ነው። አዎ ብዙ አይነት ባህል
ብዙ አይነት ባህሪ ብዙ አይነት ግለሰብ የሚታይበት ቦታ ነውና የነዚህን ሁሉ እንግዲህ አንድ ላይ አድርጎ የማመሳሰል አይነት ነገር ገጽታ የሚታይበት ሁለተኛ ከዚህ ጋር ተያይዞ በጣም ሳንጠቅስ ልናልፍ የማንችለው ነገር ትንሽ ኢንኮንቪኒየንስ እየፈጠረ ነው ይሄ ነገር ላይክ በተማሪዎችና በአስተዳደሩ መካከል በተማሪውና በኢቭን በተቋሙ በዩኒቨርሲቲው መካከል መቃቃርና መራራቅ አይነት ስሜት የሚፈጥር አይነትም እየመሰለ ነው። ሁለተኛ አለመግባባትም ነገሮች እየበዙት ነው። በጣም ብዙ አለመግባባቶች እየበዙት ነው። ሶ ላይክ የሆነ ከሬሌቫንሱ ትነሳለ እንደዚህ አይነት ነገሮችን ስታስብ ቀጥሎ ደግሞ ህጉ ራሱ ሲወጣ እንዴት ወጣ የሚለውን ደግሞ ቀጥለ ታያለ። ላይክ እንደው መጀመሪያ ሬሌቫንሱን ታያለ። ጸጉር ማሳደግና አለማሳደግ መካከል ያለው ሬሌቫንስ ስፔሻሊ በ21st ሴንቸሪ በዚህ ጊዜ ማናቸው ያንተ ምንድነው ታርጌት ግሩፕ ወይ ደግሞ ኦዲየንስ ወይ ደግሞ ምንም በለው ከስተመር እንበለው ከስተመሮች እነማን ናቸው የሚሉ ነገሮችን ተነስተ ሬሌቫንሱ ስትመለከት ከተማሪዎች ሳይድ ሆነ ስታየው ላይክ በጣም የሆነ ሴንስ ላይሰጥ ይችላል። ሰማው በጣም ሴንስ ላይሰጥ የሚችልበት ሚንስ በጣም ብዙ ይፈጠራልና አሁን ከዚህ ጋር ተገናኝተው ብዙ ጊዜ መግለጫዎች ሚዲያዎች ላይ ስሰማ ተማሪዎች እንዲመስሉ እንፈልጋለን የሚል ነገር ሰማና ተማሪ ምንድን ነው የሚመስለው? ማለት ምንድን ነው የሚመስለው? ተማሪ ማን ነው? ምን አይነት ነው የሚመስለው ብለህ ስታይ የተቀመጠ ምንም ሬሌቫንት እንደዚህ ይሄ ነው ተማሪ የሚመስለው ብለህ ካራክተር ዋይዝ ትገልጻለህ እንጂ በገጽታ ጋር በተገናኘ ኖት ዳት ማች ይሄ ነው የሚመስለው የሚል ስታንዳርዳይዝ የተደረገ ነገር ታጣለህ። ምንም የምታገኘው ነገር የለም። ሁለተኛ ተማሪ የትኛው ነው? ሃይስኩል ወይስ ዩኒቨርሲቲ ደረጃ ያለው ወይ ማስተርስ ነው ወይ ፒኤችዲ እየተማረ ያለው? ማን ነው ተማሪ የምትለው? የትኛውን ተማሪ ነው እየተናገርክ ያለው? ዩኒቨርሲቲ ስትል ዩኒቨርስን አሰስ እንዲያደርግ ወይ ደግሞ ዩኒቨርሳል ፍሪደም ያለውበት ቦታ ነው ተማሪ የሚገባውና 1960ዎቹ ላይ ኢቭን እዚህ ጋር ሲገለጽ የነበረው እነዚያውን ህግ ያወጡት ዩኒቨርሲቲውን የሚያስተዳድሩት አካላት በዛ የመጀመሪያዎቹ አንደርግራጁዌት ተማሪ እያሉ ምን አይነት የጸጉር ስታይል ይከተሉ ነበረ ስትል ኢቭን የተማሪዎች ሙቭመንት 1966ዎቹ አካባቢ ላይ የምታየው እንዳለ ጸጉሩ አፍሮ ነው፣ በጣም የረዘመ ነው። ሚኒመም ኦፍ 1.5 በላይ ነው ፎር ሹር እርግጠኛው ነው የምትናገረውና እነሱ ሰዎች አሁን ተማሪ አይደሉም እያልን ነው ወይ? እነሱ ሰዎች ተማሪ አይደሉም ብለን እያልን ነው ወይ? ወይ ኮንቴክስቱ ከተቀየረ ሪፈረንሳችን ምንድነው? ማንን ነው ጥቁር ተማሪ ወይስ ነጭ ተማሪ ብለን እየለየን ነው? ነጭ ተማሪ ካልከ ጸጉሩ በጣም ረጅም ነው፣ ጥቁር ስለሆነ ይጠርልልት ነው። ሪፈረንስ ራሱ ብለን የምታስቀምጠው ምንድነው? አይገባህም። እና የሆነ በኮመን ሴንስ የተደረገ ነገር ሳይሆን የሆነ የተወሰኑ ሰዎች ብቻ ፍላጎት ተወስኖ ከዛ ደግሞ የእል መጋባት አይነት ስሜት ያለበት ነገር ራሱ መስሎ የሚታይበት ሁኔታ አለ። ሁለተኛ ተማሪዎቹ ይሄ ህግ ሲወጣ ማንም እንዳላማከራቸው አይነት ይገልጻሉ። ከተማሪ ዩኒየኖችም እንደዚህ ሲባል ሰማለሁኝ። which is ለአንተን የሚያስተዳድር ህግ አንተን የወከለ ሰው ከሌለበት ምን አይነት ስሜት ሊፈጥር ይችላል? ላይክ እሱ ራሱ ሌላ ጥያቄ ነው። እና ከዩኒቨርሲቲው አቅጣጫ ሆነ ስታየው በጣም እውነታዊ የሆኑ ነገሮች አሉ። እውነታዊ የሆኑ ነገሮች ምንድናቸው? ተማሪ ላይክ ገጽታ ተንጨባሮ ይሄ በቃ የሆነ እንዲሁ አይተው ዱርዬ ማድራ የሚመስል ቦታ እንዳይመስል እንደዚህ አይነት ነገሮችን እንትን ታረጋለህ። ግን ያ ደግሞ በብዛት እኔ ጀጅ የማደርገው ከንጽህና ጉዳይ ጋር ቢገናኝ ባይነኝ ላይክ እንደዚህ አይነት ነገሮችን ከንጽህና ጉዳይ ምክንያቱም ሄዶ ይሄ ነገር ማንነት መንካት ጋር ይደርሳል። ንጽህና ግን ማንነት ጋር ምንም የሚገናኝ ነገር የለም። ንጹሁን ያልከው ሰው አይ ማንነቴ የቆሻሻ መሆን ነው የሚልክ የለም። ጸጉርን አታርዝም ስትለው ግን ጸጉር ማርዘም ማንነቴ ነው የሚል ሰው ቢመጣ ሌላ ችግር ውስጥ እየገባ ልትመጣ ትችላለህ። በቃ በተፈጥሮ ከባህል ጋር ሶሴት ተደርጎ ጸጉራቸውን የሚያረዝሙ እንትኖች አሉ። ካልቸራሊ አኗኗራቸው የረዘሙ አሉ። ሁለተኛ ጸጉር የፊት ገጽታ አንድ አካል ሊሆን ይችላል። የመልክ የማንነት ወይ ደግሞ የፊት ከስራም ጋር ሊገናኝ የሚችል ገጽታ ማንነት አካል ሊሆን ይችላል። ይሄ ጸጉርን ሄደህ ስትነካ
እንደው ሰብአዊነትን የአንድን ሰው ሰብአዊነት ሊነካ ሰብአዊነት ማለት አካላዊ ማንነት ነው። ፀጉር የአካል አንድ ገጽታ ነው። በእርግጥ ሌላ ፐርስፔክቲቭስ ቢኖሩትም ማለት ነው ላይ ፀጉር አካሌ እንትን ነው ስላልክ እንትን አርጋቴ ደግሞ ምናምን የሚሉ ነገሮች ቢኖሩትም በጣም አምቢጊየስ ነው። ግን ሰሟት የሆነ ስሜት የማይሰጡ ነገሮችን አብረህ ታገኛለህና እስኪ የተወሰነ ነገር በልበት። በጣም የሚገራርሙ ነጥቦችን ያነሳውና እኔ አሁን ጉዳዩን ከሁለት አንግል ለመመልከት እሞክራለሁ። የመጀመሪያው ከዩኒቨርሲቲው ሳይድ ነው። በእርግጥ ከዚህ በፊት የነበሩት ህጎች እዚህ ላይ ምን አይነት ነገር ነበራቸው? ይሄ 1.5 ሴንቲሜትሩም አሁን በዚህ ሰዓት ለምን አስፈለገ? ከየት ነው የመጣው? የምን ስታንዳርድ ነው? ማን ያመጣው? አዎ። እና ደግሞ የዩኒቨርሲቲ አስተዳደሩን አንግል ለመረዳት እሞክራለሁ። የመጀመሪያው ፖይንታቸው አሁን መከራከሪያ ነጥብ ተደርጎ የተወሰደው በቪዲዮም ላይም ቼክ እንዳደረግነው አንዳንድ ከዩኒቨርሲቲው የትምህርት አሰጣጥ አክቲቪቲ ጋር ከላብራቶሪ ጋር ተያይዞ የሚል ነገር ተነስቷል። ላብራቶሪ እንግዲህ ሁሉም ተማሪ ላብራቶሪ አይገባም። ሶሻል ሳይንስ የሚማር አለ። ናቹራል ሳይንስም ሆኖ ላብራቶሪ የማይገባ ሊኖር ይችላል። በጣም ትንሽ ነው። ላይኖር ይችላል። ቢገባ ራሱ ለነዚህ አካልን ዳሜጅ ላያረግ የሚችል ላብራቶሪዎች የሌሉበት ብዙ አሉ። ልክ ነው። ኬሚካልስ ኤንድ ሪሌትድ የሆኑት ላይ የሚሳተፉት የተወሰነ ትምህርት ክፍል ነው። የላብራቶሪ ኢሹ ጋር ሊነሳ ይችላል። ሌላው አብዛኛው መከራከሪያ ነጥባቸውንም ከአስተዳደሩ ሳይድ ስመለከት የተማሪ ስነ ስርዓት የሚሉት ነገር አለ። እሱ ነው ተማሪ እንዲመስል የሚል አንተም እንዳነሳው ነው። እሱ የተማሪን ስነ ስርዓት የማስያዝ የተማሪን ስነ ስርዓት የማስከበር በሚል ነው እንትን የሚሉት። ሶስተኛው ደግሞ ተማሪዎቹን ለይሄ ኮንዘርቫቲቭ ለሆነው ጆብ ማርኬት ለስራ ገበያ የማዘጋጀት እንትን ፐርፐዝ አለው። ይሄ 1.5 ሴንቲሜትር ስለተቆረጡ ጆብ ማርኬቱ ኮንዘርቫቲቭ ነው። ሞር ከክህሎት ይልቅ በውጫዊ እንትን ስለሚለካ ውጫችሁ ላይ ካተኮራችሁ ነው የመቀጠር እድላችሁ ከፍተኛ ነው። በእርግጥ ይሄንን እኔ እንደ አደገኛ መልእክትም ነው ማስተላልፈው። ምክንያቱም የትኛው ነው ማተር የሚያደርገው ከውጫዊ ገጽታ ይልቅ የትምህርቱን እውቀትና ክህሎት ሞር የሚያሳስብ እሱ መጥቀስ ራሱ ትንሽ በጣም እንደ መከራከሪያ ነጥብ ማንሳት ራሱ በጣም አስደንጋጭ ነው። በእርግጥ ሊያዘጋጃቸው ይችላል፣ ግን ዩኒቨርሲቲ ማዘጋጀት ያለበት በየትኛው አንግል ነው የሚለውንም እዚህ ጋር ጥያቄ የምናነሳበት ጉዳይ ይችላል። ከብዙ እንትኖችን ለማየት ሞክሬያለሁ። በተለይ ደግሞ አብዛኛውን ነገር ስናይ እንግዲህ ከውጭ ሀገር ጋር ሪፈረንስ ማድረግ አለብን እና ዩኒቨርሲቲዎች ውጭ ሀገር ያሉት ምንድን ነው የሚያደርጉት ሲባል እንዳልኩት ነው። እነሱ አሁን ድርቅ ካለ ህግ ይልቅ ፈንክሽናል ወደሆነ ኮንቪኒየንት ወደሆነ ጥቅም ለሚሰጥ ነገር ነው። ለምሳሌ ከሚማሩት ትምህርት አንጻር የፀጉራቸው መርዘምና ማተር ማድረግ ሳይሆን ለምሳሌ ፀጉር እንዳይታይ ወይም ደግሞ ፀጉር ጋር ንክኪ ቢኖር የሚሰሩት ስራ ሊያክሩ ወይ ደግሞ ትምህርታቸውን እንትን ካለ ወይ ፀጉራቸውን እንዲያስሩ ወይ ደግሞ ፀጉራቸውን እንዲሸፍኑ እንደዚህ አይነት መፍትሄዎች ላይ ነው የሚሄዱት። ፈንክሽናል ወደሆነ ህግ ነው እንጂ ድርቅ ወዳለ ስትሪክት ወደሆነ እንትን አይገቡምና እንደዚህ አይነት ነገር አለ። እንዲያውም ምንድነው የሚሉት ይሄኛው አንድ ህግ ጽፎ ለሁሉም ይሰራል የሚለው አውትዴትድ ነው፣ በቃ ያለፈበት ነው። አሁን ላለበት ሰውን በአንድ ቅርጫት ማድረግ በዚህ ጊዜ በጣም ከባድ ነው። ከስራ እኔ አሁን እንዴት ነው ትሪት የምታደርገው ማለት አሁን ይሄ ነገር ፀጉሩ የስራው አካል የሆነበት ሰው ሊኖር ይችላል። አታውቅም። ዛሬ ዲፋይን ማድረግ አትችልም። ሰውን ተማሪ ነው አትለው። ብዙ ስራ የሚሰራ ነገ ሰው ተምሮ እንዴ አሁን እኮ ፕሪች እያደረግን ያለነው ሰው ነገር ራሱ እኮ ተምረ ወጥ ስራ ተቀጠረ የሚለውን እንትን አውትዴትድ እኮ ነው። ሰው እየተማረ በጣም ብዙ ስራ ፈጥሮ የሚማር አለ። ከዛ ዊ ዶንት ኖ ቶታሊ የሰው አሁን ልብስ ቢሆን ቀይረ ትመጣለህ። ተተተለ ልብስ እንትን የተደረገ ምናምን እንደዚህ ነገሮችን መከልከሉ ቶታሊ በቃ ልክ ልትሆን ትችላለህ። እንዴት አድርገ ነው ስራው ፀጉሩ አብሮ የተያያዘ ለማደግ የሆነ ጊዜ የሚወስድበት የሆነ ነገር የሆነ ምን አድርገህ ትከለክላለህ? 1.5
በላይ ከተከለከለ በታች ስለምን አይከለከል? መላጣስ ልከለክል ነው? ምንድነው ሬሌቫንስ? 1.5 ያ ማን ነው ያወጣው? እሱ ራሱ 1.5 የእንትን ነው። እኔ አሁን ይመስላል አሁን ችግር እየሆነ ያለው ነገር ምንድነው? ላይክ በቃ አንተ ቨልነረብል ነህ። አንተ ተማሪ ከሆንክ እኔ በጣም ሰውን የማከብረውና በጣም በቃ የምገርመው ለአንተ ቨልነረብል የሆነን አካል እንዴት ነው ሃንድል የምታደርገው የሚለው መንገድ ነው። ምክንያቱም አንተ የትምህርት ተቋም ነህ። እኔ ከአንተ ብቻ ማገኘው ነገር ከሆነ በቃ አንተ እንዴት ነው እኔን ትሪት የምታደርገኝ የሚለው ነው አንተን ትልቅ የሚያስብልህ። ልክ ነው። ቨልነራቢሊቲን ሃንድል የምታደርግበት ወይ ነው ትልቅ የሚያስብልህ። እነዚህ ተማሪዎች አማራጮች ሁሉ ነገ አማራጭ ላይሆኑ ይችላል። ይሄ ተቋም ቶታሊ ላይኖር ይችላል። ሁለተኛ ነገ እንዴት ነው ሊታሰብ የሚችለው? ላይክ በዚህ ጊዜ ትውልዱ በትንሽ ነገር ሴንሲቲቭ ሊሆን የሚችልበት ጊዜ ነው። ነገ ቀጥሎ ያለው መጥቶ አቴን ላረግልውላ ይችላል። በዚህ እንዲህ እየተነገረ ባለበት ሰዓት ትምህርት እንደዚህ ተምሬ ምንም አላመጣሁም እንደዚህ ውጪ ስህተት የሆኑ ነገሮች እንዲህ ፕሪች በሚደረጉበት ጊዜ እንዲያስጨንቀው እንደዚህ መጨመግቢያ። ምክንያቱም የዛሬ 30-20 ዓመት ይሄ ነገር ፀጉር ተቆረጥ በጣም ኖርማል ነገር ጎረቤትም ያስቆርጣል ይዞ ሄደው። አሁን የአንድ ዓመት ልጅ እናት ፀጉርን ልጁን እየሰራችሁ በቃ እንደ ትልቅ ነገር እንዲያየ እያለ እንዲያርግ የተደረገ ጄኔሬሽን ነው። ይሄ ጄኔሬሽን ትልቅ ነገር ነው ለሱ። we have to be በእነሱ ጫማ ውስጥ መሆን አለብን፣ ማየትም አለብን። ገብቶሃል አይደለ? በእነሱ ጫማ ውስጥ ሆነ ካልተረዳኸው it's something else። እንዲያድርገው በአንድ ባስኬት ውስጥ ጋር አንድ ዩኒፎርም አድርገው ለመሆን ራሱ ምን ያህል ያስኬዳል ነው። እኔ ላይክ ልክ ነው። አሁን ኢሹስ ራሱ መሆን አለበት ነው። አሁን ይሄ ነገር በዩኒቨርሲቲ ደረጃ ፀጉር ጉዳይ ልክ ነው። ኢሹ መሆኑ ራሱ እኮ ያሳፍራል። እሱ ራሱ በጣም እኔ ራሱ ኢሹ መሆኑ በጣም ነው በጣም እኮ ያሳፍራል። የሚገርመኝ አሁን ዩኒቨርሲቲ ሲቋቋም በዋነኝነት ምንድነው የክሬቲቪቲ ማዕከል እንዲሆን፣ የአካዳሚክ ኤክሰለንስ የአካዳሚክ ልህቀት ማዕከል እንዲሆን፣ የኢኖቬሽን ወይ ደግሞ የፈጠራ ማዕከል እንዲሆን እኮ ነው ደግሞ የሚለው የዩኒቨርሲቲ እና ይሄንን ቼክ ሳደርገው ፀጉር ላይ ለምን ይተኮራል ሲባል የሆነ ነገር አየሁ። በጣም አስገራሚ ነው። ምን አየክ? ቢሮክራቲክ ኮንቪኒየንስ የሚባል ነገር። ቢሮክራቲክ ኮንቪኒየንስ ማለት ቀላል የሆነው ለማስከበር የሚመቸው ለአሰራርም ዘርግተህ ልትቆጣጠር የምትችለው ነገር ምንድን ነው? ቀላል የሆነው ምንድነው? እንደዚህ አይነት የሚታይ ነገር በእንትን ልትለካ የምትችለው እንደዚህ አይነት ነገሮች ቢሮክራቲክ ኮንቪኒየንስ ይባላሉና ሳነበው ራሱ በጣም ነው የገረመኝ። ፕሮባብሊ ለዛ ነው አብዛኛው መስሪያ ቤት ስትሄድ የምመለከተው ነገር ነው። ለምሳሌ በጣም ከባድ የሆኑ ቻሌንጆች አሉ ዩኒቨርሲቲ ላይ። ለምሳሌ የዶርም ችግር ሊኖር ይችላል፣ የምግብ ችግር ሊኖር ይችላል፣ የኢንተርኔት መቆራረጥ ሊኖር ይችላል፣ ኢቭን የላቦራቶሪ ፋሲሊቲ በበቂ ሁኔታ ማሟላት፣ የኤጁኬሽን ኳሊቲ። አሁን ትልቅ ኢሹ የኤጁኬሽን ኳሊቲ አይደለ? እነዚህ ነገሮች ጊዜ ይወስዳሉ። በቢሮክራቲክም ስታስበው ኮንቪኒየንት አይደሉም ለመፍታት ማለት ነው። ስለዚህ ረጅም ጊዜ ከሚወስዱት ይልቅ ይሄ ምን ይባላል መሰለህ? ይሄ ሚስፕሌስድ ፕራዮሪቲስ የትኛው ላይ ነው ማተኮር ያለብህ? እንትተህ ለመጋባቱ ከልጆች ጋር ሚስፕሌስድ ፕራዮሪቲስ ማለት እነዚህ ነገሮች ፕራዮሪቲ ሊሰጣቸው ሲገባ ገጽታ ላይ ነው። እሱ ነው አሁን እኔም በጣም እያሳሰበኝ ያለው። ይሄ ነገር የሚያሳስብም ነገር ሆኖ አይደለም፣ ግን ሚስፕሌስድ ፕራዮሪቲ ነው። እነዚህ ነገሮች ላይ ፎከስ ቢያደርጉ ግን የትምህርቱን ኳሊቲ ለመጨመር እንዴት እናሳድግ የሚለው ላይ ፎከስ ቢያደርጉ ግን ሞር የተሻለ ነገር ይኖራል። ሌላው እርስ በራሱ የሚጋጭ ማሳብ ያለ ይመስለኛል ስታስበው። አሁን እኛ የዩኒቨርሲቲ ተማሪ ሆነን ምንድን ነው የሚነገረን? ተማሪ ኢንዲፔንደንት ሪሰርች እንዲሰራ፣ ጠያቂ እንዲሆን፣ ተመራማሪ እንዲሆን። እንደዚህ አይነት ደግሞ በፀጉር ጉዳይ ለመጠየቅ ሳችን እሱ ነው እኮ እኔ አሁን ስለማንነት ስለራሱ መጠየቅ ሳችን እኔ አሁን ማስበው ክሬቲቪቲ የሳይኮሎጂ ጉዳይ ነው ማለት ክሬቲቪቲ ዝም ብለህ ተነስተ ሀሳብ መጣልኝ ብልጭ አለልኝ የምትለው ጉዳይ አይደለም። ፕራክቲስ ነው፣ ሳይኮሎጂ ነው። ሳይኮሎጂ ደግሞ ከየት ይመጣል? ከልምምድ ነው። ምን አይነት ልምምድ? ነገሮችን የመጠየቅ ስትጠይቅ የመበረታታት። ለምሳሌ የሆነ አሰራሮች አሉ በተመሳሳይ መንገድ የሚካሄዱ እነሱን ጥያቄዎች ስትፈትን ለምን እንደዚህ ሆነ እንደዚህ ስትል ነው። ይህንን ኢንክሬጅ የሚያደርግ ኢንስቲትዩሽን ሲኖር ክሬቲቪቲ እያደገ ይመጣል እንጂ ቲዮሪ ስለተጠቀጠቀ ብቻ ሰው ክሬቲቭ አይሆንም። እና ሳይኮሎጂ ነው ምን ለዛ ነው ክሬቲቪቲ ሳይኮሎጂ ኢንስቲል የምታደርገው ሳይሆን የምታለማምደው ነገር ነው። እነዚህ ልጆች ግን ውጫዊ ገጽታቸው ላይ ኮንፎርም እንዲያደርጉ አሁን እኔ አይዘር ሳይሆን አሁን እንዴት ነው እየተሯሯጡ በኢንኮንቪኒየንስ ቢንግ ክሬትድ በር ላይ ከጥበቆች ጋር ምናምን ያለው ረዘመ አጠራ አይዲ አምጣ አታምጣ ምን አይነት ሳይኮሎጂካል ስትረስ ውስጥ እየሆንክ እንደምትቆይ እዛ ግቢው ራሱ እንዴት ለማየት እንደሚያስጠላ እሱን እኮ ነው የምልህ። ሳይኮሎጂካሊ ስታስበው በጣም እንዳነሳው በጣም ከባድ ነው። ምክንያቱም በአንድ በኩል ስታየው እነዚህ ልጆች ክሬቲቭ እንዲሆኑ ነው እዛ ዩኒቨርሲቲ ውስጥ የገቡት፣ ነገር ግን በአንድ በኩል ደግሞ ታስረዋል።
ማለት በቃ ማሰብ የሌለብን ነገር እያሰብክ ነው የሚያደርገው። ስትረስድ ከሆንክ ደግሞ ሳይኮሎጂካሊ ክሬቲቭ ልትሆን አትችልም። ክሬቲቪቲ ልምምድ ነው። ለምን የሆነ ብለህ ስትጠይቅ፣ ዲቤት ስታረግ፣ ስትነጋገር እንደዚህ አይነት ስፔሶች ሲከፈቱልህ ነው ክሬቲቪቲ የሚኖረውና ለዩኒቨርሲቲው ኔጌቲቭ የሆነ ነው ኢን ዘ ሎንግ ረን የሚያመጣው ወጥካምና ፈተና አለ ትምህርት አለ። ተማሪ ቆይ እስኪ አሁን ቆይ ሌትስ አሁን አዲስ አበባ ዩኒቨርሲቲ ለብዙ አፍሪካንስ ተማሪዎች የትምህርት እድል ይሰጣል። ትምህርት እድል ይሰጣል አስፋራሳይ ነውና መጥቶ ሲማሩ እነሱ ጸጉራቸውን ሲያሳድጉ ወይ ለነሱ ለይቶ ሊተው ነው ወይስ ገጽታውን ኮስት ሊያረግ ነው? ላይክ ሪስክ ሊያረግ ነው እዴ ለዩኒቨርሲቲ ተማሪ እኔ ፐርሰናሊ አውቃለሁ። ለምሳሌ ሩዋንዳ I have in the educational related የሆነ ኤክስፖዠር እና ኤክስፒሪየንሱ ማለኝ እጄጎምቼ ኢቭን ሴት ተማሪዎች ራሱ ጸጉራቸው እንዲቆረጡ ይደረጋሉ። መንግስት የሚማሩ ተማሪዎች አንደርግራድ እንትን ሃይ ስኩል እና ፕራይመሪ ስኩል yes ክሊን ካት ይሄ የት ነው? ፕራይመሪ ስኩል እና ሃይ ስኩል ላይ ነው። ከዛ ዩኒቨርሲቲ ላይ አይደለም። ላይክ ለምንድነው እሱን ጸጉራቸውን ለማስተካከል የሚፈጁበትን ጊዜ ምናምን ነገር ከሚል ጋር የተገናኘ ነው ኖርማ። በዩኒቨርሲቲ ታሪክ ግን I don't know ያላቅም like it is something very እንትን ይመስለኛል ላይ ከባድ ይመስለኛል። ሪስክ ታደርጋለህ። አሁን ሌላውን እንዴ ነጭ ተማሪዎችም እኮ ይመጣሉ ለትምህርት እንትን አይ እዛ ግቢ አንተ ነህ ስታስገባኝ እኔ ለይተህ እሱ ለይተህ ስታስገባ ምን አይነት ገጽታ ነው ለራስህ የምትፈጥረው? ምንም የማይመስል ነገር እኮ ነው። እኔና እሱ ልጅ ግን የሆነ አልኮል እየጠጣን ወይ ደግሞ ድረግ እየወሰድን ብንመጣ የመከልከል በቃ አታፍርበትም። ጸጉር ግን አንተ አንዱን ነጭ አስገብተህ አንዱን ጥቁር ተማሪ ወይ ደግሞ ኖርማል ተማሪ የሀገር ዜጋ ተማሪ የማስቆም ምን አይነት ሞራል ራሱ ይኖራል ማይመስል። ሁለተኛ እዚህ ጋር ክሪቲካሊ በጣም የገረመኝ ነገር የማስተርስ እና የፒኤችዲ ተማሪ ስራ ይዞ ከአንደርግራጁዌት በቃ ራሱ ኃላፊነት ወስዶ ቤተሰብም ያለው አዝዌል አሳለ ሚሰራን ኃላፊነት ወስዶ ስራ ተቀጥሮ ቤተሰብ የሚያስተዳድርን ሰው ሂዳን ተጸጉርን አልተቆረጠ አትፈተን ኢማጂን ይመጣል ለራሱ ጭራሽ በጣም እኮ በቃ የሚገርም ነው። ላይክ እንዴሽ አንደርግራጁዌት ይሁን ምክንያቱም ምን ታመጣለህ ላይክ የአኮሞዴሽን እንትን ታመጣለህ። ዩኒቨርሲቲ አኮሞዴት አድርጎክ ነው አኮሞዴት ካርጎ ቤትክ ነው ቤትክ ሆነ ቤት ደንብ ነው እሺ ትበል ቅድም ያለው ህጎችም እንደው ይዘለሉ የማስተርስ እና የፒኤችዲን ተማሪ በምን አይነት ሞራልቲ ነው እንደዚህ ነገር የምከለከለው? እሱ ከባድ። ኧረ እኔ ማስተርስ ነኝ። እሺ ማስተርስ ደግሞ የማታ ተማሪ which is ሌላ ቶታሊ ሌላ ስራ ያለው ሰው እኮ ልክ ነው። ለሰርጉ ቢሆን ሲያሰው እየጸጉሩ ያስታግ ምን ልታረገው ነው? ባይዘይ በሆነች ህይወት አጋጣሚ ማስተርስ ሊማር ስለመጣ ብቻ የሰርጉ ላይ የሚኖር የህይወት ዘመን ማስታወሻ ገጽታው ልታበላሽ ነው? እንዴት ነው ልትቀይረው ነው? እሱ ራሱ እንዴት ይታያል? እስ ቶታሊ እኮ ፐርሰናል ምርጫ እኮ ነው ይሄኛው። ልክ ነው። እኔም እንትን የሚለኝ እሱ ነውና ከብዙ አንግል ሲታይ ሞር ኔጌቲቭ ሳይዱ የሚያመዝን ነው እና በጣም ኔጌቲቭ ሳይዱ ያመዝናል። yes of course እና አሁንም እንደ ኢንስቲትዩሽን እንደ ትልቅ የማስተማሪያ ተቋም ስናስበው ልጆቹን አካዳሚካሊ ብቁ የማድረግና እኔ እንደውም ሳስበው ምን እንደሆነ ታውቃለህ ስነ ምግባር የሚባለው ነገር ሪዲፋይን ማድረግ ያለብን ይመስላል። ቴንክ ዩ ስነ ምግባር አሁን በዚህ ሰዓት ቶታሊ አሁን እንደዚህ ከሆነ ክሊን ከት የተቆረጠ ሰውዬ በጣም በቃ ምንም የማያውቅ እኮ ሊሆን ይችላል። ለስራው ብቁ ላይሆን ይችላል፣ ግን ክሊንክ ስለተቆረጠ ብቻ ትችላለህ ሊባል ነው ማለት ነው። በጣም ቴንክ ዩ። አንዱ ደግሞ ድሬድ ስላደረገ ወይ ደግሞ የሆነች ለየት ያለ ነገር ስላደረገ አይ አንተ ችሎታ የለም፣ በችሎታ ግን ሊበልጥ ይችላል እና ሱፐርፊሻል የሆነ ዲፊኒሽን ላይላዩን የሆነ ዲፊኒሽን የስነ ምግባር ነው ያለን እና ስነ ምግባር ግን እኔ የምለካው ለምትሰራው ስራ በቂ ዕውቀትና ሙያዊ ክህሎት አለ ወይ? አንደኛው ጥያቄ ነው። የሙያ ስነ ምግባሩን ታከብራለህ? የሥራ ባልደረቦችን ታከብራለህ? አዎ ማወቅ ያለብን ነገር አውቃለህ? አዎ እነዚህ ነገሮች ናቸው የስነ ምግባር መለኪያ መሆን ያለባቸው እንጂ ያለባበስ የጸጉር እንደዚህ አይነት ነገሮች ላይላዩን የሆኑ ግን ውስጣዊ የሆኑ ነገሮችን የሚዘነጉ የስነ ምግባር ዲፊኒሽኖች ኮምፕሊትሊ መቀየር አለባቸው። እንደው አለባበስ ስትል በቃ አለባበስ ሰምቲንግ መቀየር የምትችለው ወይ ደግሞ ማህበረሰቡም ትንሽ አክሴፕት ላያደርገው የሚችለው አለ። ጸጉር ግን የአካል ገጽታ ነው። ይሄ ተመሳሳይ ዩኒቨርሲቲ ተመሳሳይ ተቋማት በአፍሮ ተማሪዎች ነበር የሚመሩ የነበሩት። አፍሮ ተማሪ ነበር አፍሮ ያልሆነ እንደው የተከለከለ እስኪመስል ድረስ ዛሬ ጸጉሩ ያኔ መላጣ ይከለከል ይሁን
ቴንክ ዩ እውነቴን ነው። አፍሮ ዘመን ላይ እስቲ ንገሩን፣ እዛ ዘመን የነበራችሁ ሰዎች ይሄን ቪዲዮ ካያችሁ መላጣ ይከለከል ነበር እንዴት ነው ነገሩ? ያ እሱ ነው እና ቲ ሰምቲንግ በጣም ዊርድ የሆነ ነገር መስሎን ነው እና ይሄንንም አላቅም በምን አይነት ሜንታሊቲ ተደርጎ እንደታሰበ አንደኛ ተማሪውን አለማሳተፍ ህጉ ራሱ ሲወጣ ላይክ ይሄን የመሰለ ኤሊት ዩኒቨርሲቲ ይሄን የመሰለ በጣም እኔ የምትኮራበት ዩኒቨርሲቲ አሁን ለመግባትና ለመውጣት የምትሳቀቅበት አይዲያ አምጣ አታምጣ በርጋ ስትገባ ስትወጣ ኢስ ላይክ ሳምቲንግ በጣም ትንሽ ዊርድ የሆነ አንድ ሳይድ ያዝነው ትንሽ በቃ ስለማይመስል ነው። ከሁለቱም አንግል ለማየት ሞከረ። ኔጌቲቭ ሳይዱ አይመስልም ላይክ የህጉ ኔጌቲቭ ሳይድ ያመዝናል። አንወንትድ ኢፈርት ማይሆን ቦታ እንዲወጣ ሚንስ ኦፍ ኮንትሮል በዚህ ጊዜ አስፈላጊ ማለት ነው። ትምህርት ለመውሰድ ለመጣ ተማሪ እንደሆነ ትንሽ ፌር ነው መስሎ አልታየንም። እና አነጋጋሪ የበለጠ ደግሞ በጣም የተለየ ሌላ ሳይድ ያላቸው ሰዎች ኮመንት ላይ ቢያሳውቁን መልእክታቸውን ቢልኩልን ለየት ያለኛ ምናልባት ያላየነው ሳይድ እንደው በቃ ሚዛን ይደፋላቸው ካለ ቢያረጉልን ቢያስቀምጡልን ደስ ይላል። እኛም ኮንቪንስድ እንድንሆን ኢት ኢዝ ሰምቲንግ ግን የኛ ኮመንት ይሄ ነው ማለት በቃ ባለው አንግል ስናየው ኔጌቲቭ ሳይዱ ሞር ያመዝናል፣ ትንሽ ያመዝኖብናል። እና ብዙ እኔ የምለው ብዙ የሚያስጨንቁ ጉዳዮች አሉ ዩኒቨርሲቲ ውስጥ እና ለነሱ ቅድሚያ ብንሰጥ እነዚህ ነገሮች በጣም ሲሊና 1.5 ሴንቲሜትር ራሱ ጸጉሩ ቆሞ ነው ተበጥሮ ነው ተጠቅልሎ ነው በሚለው ራሱ ትንሽ አጨቃጫቂና 1.5 ሴንቲሜትር ራሱ ማን ነው እየለካ ነው ያደረገው? ይሄ ፐርሰናል የሆነ ነገር ማለት እንደዚህ ገብታ ግራም ይገባል። የባህሉ ሳውን እንዳለው ቅድም ሊትል ኢትዮጵያ ነች ዩኒቨርሲቲ ማለት ትንሽ ኢትዮጵያ ተብላ የምትታሰበው አፋር ውስጥ ጸጉር ማሳደግ በጣም ኖርማል ነው። ብዙ ሌላም ባህል ላይ ሊኖር ይችላል እንዴ ብዙ አይነት ነገር ሊኖር ይችላል። ማናቃቸው ብዙ ባህሎች አሉ። አሁን አንድ ባህል ላይ ጸጉር መቆረጥ እንትን ቢሆንስ ማይቻል ነገር ቢሆን እሱን ነው ከልጅነት ጀምሮ ያስከው ጸጉር እንደዚህ አይነት ባህል አናቅም የሚሉ ከሆነ አይታወቅም ሊኖር ይችላል። ጸጉሩም ደግሞ ማለት ነው የሆነ ትውስታ የሚያጭርበት አለ። አልቆረጥም ብሎ ለራሱ እንትን የገባ ሊኖር ይችላል፣ ቃል የገባ ሊኖር ይችላል። ተማር ልትለው ማለት ነው እንደዚህ አይነት ነው እና ሁሉንም አኮሞዴት አድርጎ ማስተናገድ የሚችል ኢንስቲትዩሽን እና ፈጠራ ላይ አካዳሚክ ኤክሰለንስ ላይ የሚያተኩር ኢንክሉዥን እኮ የሚያስተምር ተቋም ነው መሆን አለበት። ግን አሁን ኤክስክሉዥኑ በዛ። ኢንክሉሲቭነስ ኢዝ ቬሪ ብሮድ ሰፋ ያለ ነገር ነው እና ሁሉንም አካታች የሆነ ኢንቫይሮንመንት ለመገንባት መሞከር ዩኒቨርሳል ተቋም ነው እና ዩኒቨርሳሊ ማሰብ የሚቻልበት ቦታ ቢሆን ጥሩ ነው እንላለን። ይሄን ነው የምንለው። እንግዲህ የዛሬው ኤፒሶድ እንግዲህ ይሄንን ይመስላል። እስቲ እናንተም ተወያዩበት፣ ሀሳባችሁን ኮሜንት ላይ አርጉልን። በእኛም በምታገኙበት ቻናሎችም ልትልኩልን ትችላላችሁ። ስለተከታተላችሁ እጅግ አድርገን እናመሰግናለን። በኤፒሶድ 6 እስክንገናኝ ድረስ መልካም ቆይታ። ባይ ባይ። ቆጣሪ ፖድካስት